ወአለይኩም ሰላም ወራህመቱላህ። ኢንሻአላህ ይባላል። ቅርብ ጊዜ ሰለምቴ ነኝ። አንድ ጊዜ እኔ ቀድማለሁ መሰለው እንደምትኛል አንድ ሰው ከጀመረ እንትን ከላይ ያለው ልጅ አስቀድሞ አንድ ጊዜ ጀምሯል። ይቀጥልና ትቀጥላለህ። አብሽር። እሺ ወንድም ጥያቄ ምንድነው? እሺ ጥያቄ የሆነ ሐዲስ ሰምቼ ነበርና ሐዲሱን አካባቢ ያለበት አካባቢ ሲጠይቃቸው ሊያውቁት አልቻሉም እና ሐዲሱ ምንድነው የሰማሁት ስለ ሱቢ ሰላት ነው። ነብያችን ረሱል አለይሂ ሰላቱ ወሰለም ምን ብለዋል? ሱቢ ሰላትን በጀማ የሰገደ ሐጅና ዑምራ ካደረጉት አጅር ከሚጻፍላቸው እንደዛው ይጻፍለታል የሚል ሰምቼ ነበርና ቲክቶክ ላይ አብዛኛውን ሰዎች ስጠይቃቸው እንዲህ የሚል ነገር የለም አሉኝና እስቲ አንተ ምን ትላለህ በዚህ? እሺ መልካም። እሱ የትኛው ላይ ነው የሚለውን እንመጣለን። ነገር ግን ሱብሒ ሶላትን የሰገደ ሰው ምንዳው በሌላ መልኩ ነው የተገለጸው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም መን ሰለ العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما قام الليل كله ያሉት የዒሻን ሶላት በጀማዓ የሰገደ የሌሊቱን ግማሽ ቆሞ የሰገደ ያክል ይቆጠርለታል። የሱብሒን ሶላት በጀማዓ የሰገደ ደግሞ ሌሊቱን ሙሉ ቆሞ ሲሰገድ እንዳደረ ይቆጠርለታል አሉ። ይሄ በጣም ታላቅ ምንዳ ነው። ሌላኛው ምንድነው? ከሐጅና ዑምራ እንዳደረገ ይጻፍለታል የተባለው ምንድነው? ሱብሒን ሰግዶ ከዚያ በኋላ እዚያው ቦታ ላይ ቁጭ ብሎ ፀሐይ እስክትወጣና ከፍ እስክትል ድረስ ዚክር አድርጎ ከዚያ በኋላ ከመነሳቱ በፊት 2 ረካዓ ሱና ሶላት ሰግዶ የሄደ ሰው ልክ ሐጅና ዑምራ እንዳደረገ ይጻፍለታል ተብሎ ተገልጾለታል። ይሄን ነው። أي كان يعني من طالب بعض أهل العلم أن هذا يعني ضعيف، لكن الأحاديث الضعيفة يعمل بها في فضائل الأعمال السنة والشهادة. ቀጥታ የእሳቸው ቃል ነው የረሱላችን ቃል ነው ይሄ ሰለላሁ ዐለይሂ ወሰለም። ኦኬ እሺ። አብዛኛው ትላልቅ ኡስታዞችም ጠይቄ ነበረ እንደዚህ የሚል አናቅም ስላሉኝ ነው። በቀጠሩ ነው። እሺ አላህ ይስጥልኝ። ስላገኘው ደስ ብሎኝ። مرحبا ወንድም ሐዲስን ቆላውጣ አለ አንዴ። እሺ እሺ። እስከዛ ድረስ ጥያቄ ያለ ካለ ኡስታዝ ማለት ወረፋ እየጠበቅኩ ነው ኡስታዜ። እሺ አንዴ ያና ሐዲስን አጥቼ አንዴ ቤት አድርገው ሐዲስን አጥቼላለሁ። ያውና እዚህ ጋር ይገኛል። من صلى الفجر في جماعة النبي صلى الله عليه وسلم يصبحين صلاة بجماعة يسجد سو ثم قعد يذكر الله حتى تطلع الشمس كزام صحاي اسكت وطا درس ناكف اسكت الدرس ቁጭ ብሎ አላህን መውሳት ቁጭ ብሎ አላህን ሲያወሳ የቆየ ሰው ወይንም ዚክር ያደረገ ሰው ثم صلى ركعتين ከዚያም 2 ረካዓ የሰገደ ሰው كانت له كأجر حجة يعني وعمره تامة ሙሉ የሆኑ የሐጅና የዑምራ ምንዳ ለእርሱ ይሆኑለታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ትርሚዚ 586 ላይ እናገኘዋለን። አልባኒ ረሂመሁላህ ተዓላ ሷሂህ አልጃሚዕ ላይ አስቀምጦታል። ጀዛከላህ። በጣም አየሁ ሪከርድ እያደረኩ ነው። ደስ ብሎኛል። ያው እዚህ ጋር ወደ አማርኛ እስኪ በትክክል ተርጉሞት ከሆነ ጎግል አለይሂ ሰላም በትክክል ተርጉሞት ከሆነ እንመልከታቸው። ምን አሉ? ፈጅርን በህብረት የሰገደ ያ ማለት በጀማዓ የሰገደ ማለት ነው። ከዚያም ፀሐይ እስክትወጣ ድረስ አላህን እያስታወሰ የተቀመጠ ከዚያም 2 ረካዓ የሰገደ ልክ እንደ ሙሉ ሐጅና ዑምራ ሽልማት ሙሉ ይሆንለታል ብሎ መስገምጡታል ማለት ነው። ጎግል ዛሬ አልተሳሳተም። ይሄን ይመስላል። አመሰግናለሁ። በጣም 3 ቀን የፈጀብኝ አንተን ለማግኘት ማሻአላህ። እሺ መርሐባ ጀዛከላህ። አላህ እድሜና ጤና ይጨምርልህ። አላህ ይጠብቅ። መርሐባ ወያኩ። እሺ ጥያቄ ላይ ቀጥል። ጠይቅ። እሺ ማዳያ ውስጥ የሚሰራ ጓደኛ ነው ጠይቅልኝ አለ። ቴሌብር የማይጠቀሙ ሰዎች ሲመጡ ከኔ ቴሌብር ብር ከፍልና የአገልግሎት 200 ብር እቀበላለሁ።
አንዳንዴ 150 ብር አድርግላችኋለሁ ከ2,000 ብር ላይ ሲለኝ ሪባ ነው ለማለት ስለማላቅ ጠይቅልኝ ብሎኝ ነው። ተረድተኛል? ገብተኛል። ይህ ልክ መንገድ ላይ ቁጭ ብለው እንደሚዘረዘሩ ሰዎች ነው። መንገድ ላይ ቁጭ ብለው 1 ብር ይሰጣቸዋል። እነሱ 90 ምናምን ማነው 80 ምናምን ፍራንክ ወይንም 80 ሳንቲም ምናምን እንደዚህ እያደረጉ መንገድ ላይ እንትን ነበር። ከዛ የተለየ አይደለም። ይሄ ወለድ ነው። ብርን በብድር በምትቀይሩ ጊዜ እኩል መሆን አለበት። እኩል መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ እርሱ ወለድ ነው ብለው ተናግረዋል። እሺ ሰላሙ አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ልቅደም አስመስል አንደኛው ከተስማሙ እንዴት ወለድ ይሆናል? አንዴ ወለድ የሚሰሩ ሰዎች ሁሉ እኮ ተስማምተው ነው የሚሰሩት ወገን። ከተስማሙ ወለድ አይሆንም የሚል የለም። ሰማለሁ ይሰማል። እየሞከርክ ነው ግን ሞክር። እየሞከርኩ ነው። የኔ ጥያቄ ቁርአንን በተመለከተ ነው እና የተጨመረ ወይንም ማንነቴ የተቀነሳለው እያሉ ሌላ ቦታ ሲያደነባብሯቸው ነበረና የተሻረው የሚለው እንትን የቁርአን አንቀጽ የተሻረቻለች እና ስለሷ ያደነጋገሯቸው ነበረና እና ቁርአን የተጻፈው የመጀመሪያው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተጻፈው የዛን የተጻፈው ኦሪጂናል ቁርአን አለ ወይ ብሎም በዛም ጉዳይ ያደነጋገሯቸው ነበር። አንደኛው የለም አለ እያሉ ነበር። ሁለት ሙስሊሞች ገብቶ ገስት ሲያወሩት ነበርና ስለሱ እንድታብራራ ነው ለክርስቲያኖችም ለሙስሊሞችም። መልካም። ቁርአን ለየት የሚያደርገው በጭንቅላት የሚሸመደድ ቃል መሆኑ ነው። ይህ ከየትኛውም የእምነት ባለቤት ዘንድ የሌለ ጸጋ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሰኑቅሪኡከ ፈላ ተንሳ ብሏቸዋል። ቁርአን እንድታነብ አደርግሃለሁ መቼም አትረሳው ምን ብሏቸዋል። ኢነ ዐለይና ጀምዐሁ ወቁርአነሁ ብሏል። ቁርአንን መሰብሰብ በእኔ ላይ ነው ብሏል አላህ። ፈጣሪ እንዲህ ካለ አይ ፍጥረታት መጥቶ ምንም ሊያደርገው አይችልም ያንቃል። ገብታችኋል? አንደኛ ይሄ ነው። ይህ ነው። ሌላኛው ነገር ደግሞ ምንድን ነው? በዛን ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ቁርአን ነው አሁን ያለው? አዎ ነው። ከዛ በኋላ የተቀነሰ ነገር አለ ወይ? ላ የለም፣ በፍጹም የተቀነሰ ነገር የለም፣ በፍጹም። ይሄ ነው። እሺ አይ ተቀንሷል የሚል ሰው ካለ ከምን ማስረጃ ይዘው እንደሆነ ወላሂ አለም። እነዚህ ሰዎች አይ እነሱ እንትማን ይዞ የትኛው በዛን ሰዓት የተሻረች አንድ አንቀጽ አለ የተሻረ በሚል አምጥቷት ማለት ጡት አጠባች የሚል እንትን አለ። እንደሱ እኮ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው። እሷን አምጥቷት ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ አለ ወላሂ ያለ ነው። ከድር ብሎ ሙስሊም ስም ጽፈሃል። ከድር ወንድ ልጅ ከሆንክ ግባ። ወንድ ልጅ ከሆነ እሱን አልተረዱትም ነው የዛኔ ማሻአላ ጊዜ ኮሜንት ላይ ትጽፊያለሽ እና ግባ ወንድ ልጅ يلا تعال ያውልክ ይላል። የሙስሊም ስም እየጻፋችሁ ምናምን ከድር ብሎ ጽፏል። ጉር ተመልከቷቸው። ወላሂ ካፊሮችን ወርዳት ከድር ብሎ ጽፏል። ስሙ ግን ካፊር ነው። የሚገርማችሁ አውቃለሁ እዚህ ሁሌ ኮሜንት ያደርጋል ያ እና ግባና የምትፈልገውን ነገር አንተ አውራ። እዚህ ግን ሌላ ቦታ ሲሄዱ እነዚህ ልጆች ከእስልምና ወተን ነው ምናምን ብለው ነው የሚሸወዱት። ምን ያክል ውሸታም እንደሆነ ማለት ነው። እሺ ለማንኛውም ወንድም ያ እንትኑ
በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው የጥቢው ጉዳይ ራሱ አላህ ሱብሓነሁ ወተዓላ ነው ህጉን የሻረው። ራሱ አላህ ሱብሓነሁ ወተዓላ ነው የሻረው። 10 ጥቢ ነበር አለች እናታችን አይሻ። አንድ ሰው መሕረም የሚያስፈርድበትን ወይንም የጥቢ ወንድማማችነት የሚያስይዝበትን እየገለጸች ነው። ከዛ በኋላ ወደ 5 ጥቢነት ተቀየረ። ያ ደግሞ ከቁርአን ሆኖ ይቀራ ነበር አለች። ከቁርአን ሆኖ ይቀራ ነበር። ያ ማለት ሰዎች የተሻረ ሳይመስላቸው ዝም ብለው ያነቡት ነበር፣ ይቀሩት ነበር እያለች እየተናገረች ነው እናታችን አይሻ እንጂ መሻሩ እነዚያ ሰዎች ስላልደረሳቸው እንጂ የሰዎቹ ችግር እንጂ ስላልደረሳቸው እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነው ወዲያው የተቀየረው የተሻረው። አምላክ ራሱ ነው ያንን ደግሞ የሚሽረው እንጂ ሰዎች አይደሉም። እሺ አላህ ይጠብቅህ። አሜን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሱ የሆነ ጥያቄ የቁርአን አያ ላይ እንትን ይላል ሱረቱል በቀራ ላይ ሙሽሪኮችን እንዳታገቡ ይላል። ሱረቱል ማኢዳ ላይ ሄዶ ደግሞ አህለል ኪታብን አግቡ ይላል። ይሄ እንዴት ነው? እስቲ አብራራልን። እነሱ ሙሽሪኮች አይደሉም እንዴ? እሺ አህለል ኪታቦችን ሲናገር አላህ ሱብሓነሁ ወተዓላ ካፊሮች እያለ ነው የሚገልጻቸው። የመካ ከሃዲያኖችን ደግሞ ሙሽሪኮች እያለ ይገልጻቸዋል። ሙሽሪክ ብሎ ማለት አላህ አምላክ ነው ብለው ያምናሉ፣ ግን በእርሱ ላይ የሚያጋሩ ናቸው። እነዚህ ግን አህለል ኪታቦችን ከሃዲዎች እያለ ነው የሚጠራቸው፣ ካፊሮች ነው የሚላቸው። ያ ማለት አምላክን ሙሉ በሙሉ የካዱ ናቸው። አየህ፣ ለምሳሌ ለቀድ ከፈረ الذين قالوا إن الله هو المسيح ابن مريم ይላል። ለቀድ አሽረከ الذين አላለ። ሁላቸውም ግን ከሃዲያኖች ናቸው። ገብቶሃል? ስለ ክርስቲያኖች ሲናገር ካፊሮች እያለ ጠቅሳቸዋል። ለቀድ ከፈረ الذين قالوا إن الله هو المسيح ابن مريم የማርያም ልጅ ራሱ ኢየሱስ ክርስቶስ አምላክ ነው ያሉ ሰዎች በእርግጥም ካዱ ይላል። አምላክን ሙሉ በሙሉ ሸምጥጠዋል፣ ክደዋል። እነዚህ ሰዎች ራሱን ኢየሱስን አምላክ ነው ስላሉ ስላሴ አምላክ ነው ያሉም ልክ እንዲሁ እያለ ይገልጻቸዋል። ለቀድ ከፈረ الذين قالوا إن الله ثالث ثلاثة አምላክ ሶስተኛ ነው ያሉ ሰዎች በእርግጥም አጋሩ ሳይሆን ካዱ እያለ ገለጻቸው። በሌላ ቦታ ላይ ይለያቸዋል ሁለታቸውን። ለም يكن الذين كفروا من أهل الكتاب والمشركين ብሎ ሙሽሪኮችን ለብቻ ነጠላቸው። የመካ አጋሪዎችን የመካ ሰዎች ምን ብለው ያምናሉ ከተባለ አምላክ አላህ ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ግን በእርሱ ላይ ያጋሩ ነበር፣ ሙሽሪኮች ተባሉ። እነዚህኞቹ ደግሞ ሙሉ በሙሉ አምላክን ሸምጥጠው መሲሁን አምላክ ነው ብለው አስቀመጡ። አያቸው አይደለ? እነዚህ ደግሞ ከሃዲዎች ተባሉ። ከዚህ አንፃር እሺ السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወሰነ ጥያቄ ነበረኝ። እሱ እሺ እዚህ እኛ ሰፈር መስጊድ ድሩሱል ሙሂማ ኪታብ እንማራለንና እዛ ኪታቡ ላይ ሼካው ምን ብሎ አስተማረን መሰለ? አንድ ሰው ሱቅ ሄዶ 200 ብር ሰጠው እንበል ለምሳሌ። ከዛ 100 ብር ወስዶ 100 ብር እሱ ጋር ቢተው ሐራም ነው፣ ያ ነገር እንደ ሪባ ነው የሚቆጠረው ብሎ አስተማረን። የተወው ከምን አንፃር ነው? የተወው ከምን አንፃር ነው ማለት ወይ ዝርዝር ላይ ኖሮ ይችላል ወይ ተመልሼ ወስዳለሁ ብሎ ምናምን ካስቀመጠው ላ ይሄ እንትን ወለድ አይሆንም፣ ይሄ ሪባ አይሆንም። ምንም ያገናኘው ነገር የለም። ሪባ ብሎ ማለት ኩሉ ቀርድን ጀራ ነፋን ፈሁወ ሪባ። ነብዩ ሰለላሁ ዐለይሂ ወሰለም ቃዒዳውን መርሁን አስቀምጠዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። ያ ሰው በዛው ወስዶ ሊቀር ነው ወይ? ላ አይደለም።
ስለሌለው ነው በኋላ ሰጣለሁ እንያለው። ይሄ ቀርድ ይባላል፣ ብድር ይባላል። ይሄ ደግሞ ከወለድ ጋር የሚያገናኘው ነገር የለም። ስለሌለው ሰውየው ጊዜ ሰጠች። ነቢያችን ሰለላሁ ዐለይሂ ወሰለም በብድር ላይ ጊዜ መስጠትን እንዳውም እንደ መልካም ስራ ቆጥረውታል። መን አንዘረ ሙዕሲረን ነጃሁ ላሁ ስብሓነሁ ወተዓላ የውመል ቂያማ አው ጀዐለሁ ላሁ ተሕተ ዚሊ ዐርሺሂ የውመል ቂያማ ብለዋል። እና የናሽ እሺ። እና እሱ የሆነ ልጅ ነበረና ታውቃለህ፣ ቤተሰቦቹ በጣም እንትን ይሉታል ማለት እንዲህ የቤተሰብ ገንዘብ ምናምን ስጠይቃቸው ይከለክሉታል። እንዲህ ለአንዳንድ ለወጪ ለምናምን ስጠይቅ ይከለክሉታል እና እየተደበቀ ይወስዳል ከስራቸው ሳያውቁ ማለት ነው። ማለት የመስጠት ግዴታ አለባቸው ቤተሰቦቹ። ለምንም አይሰጡትም። እንዲህ ለታክሲ ትምህርት ቤት ለመሄድ ስፈልግ እንዲህ ምናምን ሲል ምንም አይሰጡትም እና እየተደበቀ ይወስዳል ከስራቸው እና ይሄ ነገር እንዴት ይታያል? ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ ቤተሰቦች የማስተዳደር ግዴታ አለባቸው። የዛኔ ለልጁ ለህይወቱ የሚያስፈልገው ነገራቶች፣ አስገዳጅ የሆኑ ነገራቶች አባት ለልጁ በሚታወቀው መንገድ መርዳት ያለባቸውን ነገር መርዳት አለባቸው። ገብታችኋል አይደል? ያን አላደርግም ካለ ግዴታውን አልተወጣም ሰው ነገ የውመል ቂያማ ይጠየቃል። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ ضيዐተን ሐፊዘት ብለዋል። ሁላችሁም ኃላፊነት ተጥሎባችኋል። ስለተጣለባችሁም ኃላፊነት የትንሣኤ ቀን ትጠይቃላችሁ። አባት ስለ ልጆቹ ኃላፊነት ተጥሎበታል ብለዋል። ስለዚህ ልጆቹን የማብላት የማጠጣት የማሳደግ ግዴታ አለበት። ይሄን አልሰጥም ካለ ማንሳት ይችላል ወይ ከተባለ እሱ ሳያይ ማንሳት ይችላል ወይ ነው ጥያቄው አይደለ? ወንድም አዎ ይችላሉ፣ በሚያስፈልጋቸው መጠን ልክ ማስረጃ። هند بنت عتبة رضي الله عنها جاءت إلى النبي صلى الله عليه وسلم وشكت حال زوجها. من هو زوجها؟ أبو سفيان. وقالت للنبي صلى الله عليه وسلم شاكية له: يا رسول الله يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القوت فماذا أفعل؟ فقال لها النبي صلى الله عليه وسلم: خذي ما يكفيك وما يكفي لأولادك من القوت. بنبياتنا صلى الله عليه وسلم جزي هند بنت عتبة متحج ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስለ ባሏ ስሞታ ልታቀርብ፣ አንቱ የአላህ መልእክተኛ ሆይ ባሌ አቡ ሱፊያን ስስታም ሰው ነው። ስለዚህ ለእኔና ለልጆቼ የሚበቃንን ቀለብ ወጪ አያደርግልንም ገንዘብ እያለው ምን ላድርግ አለች። ተመልከት፣ አሁን በደንብ አዳምጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃችሁን መጠን ያክል እርሱ በማያውቅበት መንገድ ቢሆንም ውሰጂ፣ ይሄ ስርቆት አይባልም አሏት። ስለዚህ ልጆች መብላት መጠጣት ያለባቸውን የቀለባቸውን ግዴታ የሆነውን አልሰጥም ካለ ይሄ ሰው እናት ለእርሷና ለልጆቿ የሚሆን እያነሳች ለእነርሱ ብታበላቸው እንደ ወንጀል አይቆጠርም። እሺ፣ ከላይ ሩት ሰላም፣ እንዴት ነሽ? እሱ አንድ የመጨረሻ ጥያቄ ይቅርታኝ ነበር። ከይቅርታ ጋር ሩት ሰላም ነው? ደህና ነሽ? እሺ፣ ምን ነበር ሩት? እሺ፣ ጥያቄ አለ? ቀጥልሽ፣ ቀጥል። ሰላም ወረሕመቱላሂ ወበረካቱ። ያስቆምኩትን ልጅ ይቅርታ፣ ቀጥል እስኪ። አንድ ጥያቄ አለ እያለ ነበር። አዎ እሱ እና ሰሞኑን የሆነች ቪዲዮ ዩቱብ ላይ አድምጠን ከጓደኞቼ ጋር ማስተርቤሽን ማለት ራስን በራስ ማርካት መክሩህ ነው እንጂ ሐራም አይደለም የሚል ቪዲዮ አየን። ከዶክተር ዛክር አዳምጠ ነው በትርጉም የተለቀቀ እንደዛ ይላል። እሺ፣ ይሄ ነው በቃ ጥያቄ ነው፣ ግራ ያጋባኝ። እኔ ሐራም እንደሆነ ነው የማውቀው።
እንትን ራስን በራስ መርካት ሐራም ነው፣ ክልክል ነው። ማነው መክሩን አለች? ተሳስተ ራስን በራስ መርካት ሐራም ነው፣ ክልክል ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ይላል። ስለ ትክክለኛ አማኞች መገለጫ ሲናገር ቀድ አፍለሐል ሙእሚኑን ካለ በኋላ ታች ላይ ወረድ ብሎ እነዚያ ከብልቶቻቸውን ከሚስቶቻቸው ውጭ ከሌላ መንገድ የሚጠብቁ ናቸው ብሎ ተናገረ። ከዚህ አብዱላህ ብኑ አባስ ሲፈስር ምን ብሏል? እስቲምና ሐራም መሆኑን ወይንም ደግሞ ራስን በራስ ማርካት ወይንም ጋሲ ገልብጠት ሲጋ ሐራም መሆኑን ከዚህ ገልጿል አብዱላህ ብኑ አባስ። እሺ ከዑለሞች መካከል በዚህ ጉዳይ የተናገረ ከፈለጋችሁ ደግሞ እስኪ ላውጣላችሁና ዑለሞች ምን እንዳሉ እንመልከት። እሺ ጊዜያችን ታላቁ አለ አላህ ጀዛቸውን ይክፈላቸው። ማ ሚን መስአላ ሚን መሳኢል الدين إلا وتكلم فيها فجزاه الله عنا خير ما جزا به عباده الصالحين. ማናቸው? እርሳቸው ታላቁ ዓሊም الشيخ عبد العزيز بن باز رحمه الله تعالى። ابن باز በዚህ ጉዳይ ምን አሉ የሚለውን እንመልከት። حكم الاستمناء عند الضرورة. الاستمناء እስኪ استمناء ብሎ ማለት ራስን በራስ መርካት ወይንም ሲጋ ማለት ነው። ያ በኢስላም እንዴት ነው? الجواب العادة السرية وهي الاستمناء باليد محرمة لا تجوز. ቃል በቃል ምን አሉ? ራስን በራስ ማርካት በእጅ በለትን በመያዝ ማርካት ራስን ስሜት እንዲወጣ ማድረግ እርሱ ሐራም ነው ብለው ነብዩ ሼክ አብዱልአዚዝ ብን ባዝ ቃል በቃል ተናግረዋል። ተመልከቱ። ቅድም ያነበብኩላቸውን የቁርአን አንቀጽ እንደ ማስረጃ አድርገው ይጠቀማሉ። ይታያቸዋል። ሕክሙል ኢስቲምና ማለት ራስን በራስ መርካት ነው። هكذا يسأل أيضا ويقول نحن نعلم أن الاستمناء باليد محرم وجرم عظيم، لكن لو اضطر الإنسان لذلك حسب أمر الطبيب لتحليل أو علاج أو غيره فهل يجوز له ذلك فعله يعني بنفسه أم يفعله له غيره؟ أفيدونا أفادكم الله. شيخ عبد العزيز بن باز بنالو الجواب ملسو العادة السرية وهي الاستمناء ራስን በራስ ማርካት يعني ሲጋ የምንለው ነገር باليد በእጅ محرمة حرام ነው ብሎ ቃል በቃል ተናግረዋል። ولا تجوز አትፈቀድም እርሷሉ وهي داخلة في قوله تعالى زيف الله سبحانه وتعالى ንግግር ውስጥ የምትገባ ነች። ቀደም እንዳልኳችሁ فمن ابتغى وراء ذلك فأولئك هم العادون እያለ ከተናገረው ውስጥ ነው። አላህ በቁርአኑ ላይ ከዚህ በፊት ምን አለ? ይሄን አንቀጽ ከመናገሩ በፊት والذين هم لفروجهم حافظون እነዚያ ብልታቸውን የሚጠብቁ ናቸው ኢላ ዐላ አዝዋጅህም በሚስቶቻቸው ላይ ሲቀር እያለ ከተናገረ በኋላ ፈመን ብተጋ ወራአ ዛሊካ አለ። ከዚህ ውጭ ግን የፈለገ ሰው ፈኡላኢከ ሁሙል ዓዱን እነዚህ ወሰን ኃላፊዎቹ ናቸው ብሎ ተናገረ። ስለዚህ ወሰን ኃላፊዎች ናቸው ሲል አላህ ሱብሓነሁ ወተዓላ እየከለከለ ሐራም እያደረገ መሆኑን ከሚስትህ ብልት ውጭ በሌላ መንገድ መጠቀምን ሐራም እንዳደረገ አላህ ተናግሯል። ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅህም ይህም እንደዚያው ይህን ይመስላል። فمن ابتغى وراء ذلك فأولئك هم العادون. فالاستمناء باليد الشيخ عبد العزيز بن باز كتلوا من قالوا فالاستمناء باليد داخلة في هذا وفي ذلك مضار كثيرة يعني بينها أهل الطب. دكتوروች አብራርተውታል። በዚህ ላይ በጣም በርካታ ጉዳት እንዳለው ራሱ ማለት ነው። فيجب الحذر من ذلك ከዚህ መጠንቀቅ ግድ ይላል። وهذا محرم على المرأة والرجل جميعا هذا الاستمناء ይህ በወንድም በሴትም ላይ አጠቃላይ በሁላቸውም ላይ ራስን በራስ ማርካት እርም ነው፣ ሐራም ነው በኢስላም ብለው ተናገሩ። ይህን ይመስላል። እሺ አይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የሞተ ሰው ለሞተ ሰው ማለት ነው ቁርአን መቅራት ይቻላል ሲሉ ሰምቼ ነው። ያሲንን ቅሪ ለማን ከዚህ ከሰሞኑ አንድ ጓደኛችን እናት ሞታ
ያሲንን ቅሪላት አታልቅሽ ምናምን ሲሉ ሰማሁ። ይሄ እንዴት ይታያል? ለሞተችው ሴት ነው ያሲንን ቅሪላት ያሉሽ? አይቻልም። ኢቅረኡ ዐላ መውታኩም ያሲን የሚለው ሐዲስ ضعيف ነው። ለሞቱ ሰዎች ያሲንን ቅሩላቸው የሚለው ሐዲስ ضعيف ነው። እንደሱ አይደረግም። እሺ ለሞቱ ሰዎች ዱዓ አድርጉላቸው ነው የተባለው። ዱዓ ኢስቲግፋር፣ ሰደቃ ይደረግላቸዋል እንጂ ለሞተ ሰው በፍጹም ቁርአን ቅሩ የሚል የለም። እሺ ሌላው ጥያቄ ደግሞ እኔ የምሰራባቸው ሰዎች ጨውና ቁርአን ተቀርቶበታል እያለ ጁማ በየቤቱ ላይ ትረጫለች። ይሄ እንዴት ይታያል? ስተት ነው እሱ። ጨው የሚያስፈልገው ለወጥ ነው በያተሽ ለወጥ ነው ጨው የሚያስፈልገው። እሺ ወጥ ያጣፍጣል። ከዛ ውጭ ለቤት የሚያስፈልገው ደግሞ ማጽዳት፣ ያንን ቆሻሻን ማስወገድ በመጥረጊያ። እሺ ዊትር ሶላት አንዳንዴ ረስቸተኛለሁ። በጣም ስራ ሳመሽ እረሳለሁ። ያንን ዊትር ሶላት መልሼ በዛ በሰዓቱ ነው የምሰግደው ወይስ እንዴት? قال النبي صلى الله عليه وسلم من فاتته الصلاة بالليل فليصليها بالنهار ሌሊት የሚሰግደው ሶላት ያለፈው ሰው ቀን ላይ መስገድ ይችላል ይስገደው ብለው ተናግረዋል። እሺ ሰዎች ሲሰግዱ እጃቸውን ደረት ላይ አያረግም ሰውየው ማለት ነው። ይሄ እንዴት ይታያል? ደረት ላይ ማለት ነው። ያኒ ሰላስን ደረታቸው ላይ ያደርጉም ያልሽው እጃችንን የቀኝ እጃችን ደረት ላይ ያደርጉም ያልሽው تسمعني كلامي ولا لا؟ ልጆች አይሰማም? አሁን መጣ። አይሰማም ነበር። እሺ ጥያቄሽ ምን ነው? ሲሰግዱ ሶላት ማለት ነው እጃቸውን ደረት ላይ አያረጉም ሚኒው ሰዎቹ ማለት ነው። ይሄ ሶላት ተቀባይነት አለው? ይሄ አይቻልም። እንደዛ መሆን የለበትም። ይሄ ቢድዓ ነው። የማሊኪዮች እንደዚህ ነው አቋማቸው እና ኢማም ማሊክ አቋም ነው የሚለው ስህተት ነው። ሼክ አብዱልአዚዝ ባስ ይሄ ስህተት ነው ቢድዓ ነው ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል وضع اليد اليمنى على اليد اليسرى في الصدر من سنن الانبياء ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በሶላትን በምትሰግዱ ጊዜ በደረታችሁ ላይ በግራ እጃችሁ ላይ ቀኛችሁን ደርባችሁ ማስቀመጥ እርሱ ከነቢያቶች መንገድ ነው ብለው ተናግረዋል። እና ስለዚህ እሺ ሳዳም በአላህ ውጣና እንዴ ይልኝ ያለ ነው የላኩት ቴክስት አለ። ያ اخي ልውጣ ከዚህ ልዝጋ አንዴ። እሺ አዲስ የሰለመ ሰው እስከሚለምድ ድረስ ይላል። አዲስ የሰለመ ሰው እስከሚለምድ ድረስ ሱረቱል ፋቲሃን መቅራት ካልቻለ ተህያቱን መቅራት ካልቻለ ችግር የለውም። የሶላትን ተግባር እያደረገ በእነዚያ ላይ ዚክር ብቻ እያደረገ ይቀጥላል። መስገድ ይችላል። ሱብሃንአላህ ይችላል። ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር የሚለውን እየደጋገምሽ በሶላቶቹ ላይ ትያለሽ። ከዛ ስታውቅ ስታክል ጊዜ ደግሞ እዚህ መሰረት ትሰግጃለሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሽክራን ወአለይኩም ሰላም። አንዲት እህታችን ነበረች ይላል። አሰላሙ አለይኩም በላት ወንድማችን። እሺ ቀጥሉ ልጆች። ሄሎ ሰላም አለይኩም። አንድ ሰው ወደ ኡምራ ሊሄድ ነበረ። እሺ ወንድም ቀጥል፣ እየሰማ ነው። ከዛ እንትን ለከ አሁን ለምሳሌ አዛን እያለ ወደ ቤት ከገባው የኡምራ ትሩፋት ይወጣል እንትን ይወልብኛል። እንደ ፈጠን በልና ድምፅህን ከፍ አድርገው። እሺ አልገባኝም። መልክ አንድ ሰው ኡምራ ሊሄድ ነበረ። ከዛ
መስጊድ አዛን እያለ ወደ ቤት ከገባሁኝ እንትን ይበልብኝ የኡምራ ትሩፋቴ ይወጣብኛል። ተውበት ያድርግ ለዚህ ለንግግሩና ሄዶ ዝም ብሎ ዑምራውን ያድርግ። ይሄን ለተናገርኩት አምላክ ያላህ ይቅር በለኝ ይበልና ወደ አላህ ተውበት አድርጎ ዑምራውን ይቀጥል እንጂ ችግር የለውም። የሆነ ሰውን ስጠይቅ 3 ቀን አለኝ። እንደዛ ነው። እሺ ሹክራን በቃ مرحبا. السلام عليكم. السلام ورحمة الله. እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ክርስቲያን እህታችን ነበረችና ስለ ዲን በደንብ ማወቅ ትፈልጋለችና እኔም ቢያንስ የሆነ በቻልኩት መጠን ስለ ዲናችን እነግራታለሁ፣ አስረዳታለሁ እና ከዛ ልክ እንደዚህ ስናወራ እንትን አለችኝ። መጽሐፍ ቅዱስ ስለ መጽሐፍ ቅዱስ መበረዝ ሀሳብ እንደተጨመረበት እንደተቀነሰበት ሳወራት ያንን ነገር በማስረጃ አሳየኝ አለችኝና ቢያንስ መጽሐፍ ቅዱስ ደግሞ በግሪክ የተጻፈው መጽሐፍ ቅዱስና አሁን ላይ ያለው በአማርኛ የተተረጎመው መጽሐፍ ቅዱስ የሆነ የሀሳብ ልዩነት አላቸው፣ የተጨመረ የተቀነሰ እና ያንን ነገር ማግኘት ፈልጌ እንዴት ነው ማግኘት የምችለው? አለች አጠገብህ ላሳየት። አሁን አጠገቤ አሁን ላይ የለችም፣ ወይ ምናልባት ስክሪንሻት ማድረግ የምችል ከሆነ እሺ ይዘህ መምጣት የምትችል በቃ ልስጥህና ጥቅሶችን የግሪኩ ላይ የማይገኙ ጥቅሶችን በቃ እንትን ልበልልህና ይዘህ ሂደህ ያንን አሳያት። እሺ መርሃባ። እሺ ወይም ደግሞ ላይ በምገባ ሰዓት ኢንቫይት የሚደርሰኝ እሷን ይዤም መግባትም እችላለሁ ሌላ ቀን። እንደዛ ታደርግ መልካም። እሺ ማንኛ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ የለም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው የለም። ዮሐንስ ወንጌል ምዕራፍ 8 እሺ ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለ የለም። እሺ ማርቆስ 16 ከ8 ጀምሮ እስከ 20 ድረስ የለም። ማርቆስ ወንጌል ምዕራፍ 16 ከ8 እስከ 20 ቁጥር ከ8 እስከ 20 ድረስ ያለው የለም። ይብቃት ወይንስ እንጨምር? እሺ አይ በቃ እንደ መግቢያ ይሄ በቃናል። ከዛ ሞር ደግሞ ላይ በምገባ ሰዓት ይዘት ልምጣ። መርሐባሽ። እሺ ሽክራን ሁሴን። መርሐባ እያኩ። አሎ ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እኔ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄው ሌላ እንትን ሳይሆን አሁን ከተቀመጠ የገንዘብ ላይ የሚወጣው $1000 ምን ያህል ይወጣል? እሺ ነቢያችን ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀመጡት። በወርቅና በጌጣጌጦቹ ማለት ነው። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። ይህ ገንዘብ መጠኑ ላይ ከገባና አመት ነው የዛኔ ዘካ ግዴታ ሆኖበታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበት ዘካ። አንድ ሰው የዘካ መጠኑ ከደረሰበትና አመት ከዞረበት የዛኔ ዘካ ግዴታ ሆኖበታል አሉ። እና ስለዚህ ለማወቅ በአቅራቢያቸው ወደሚገኝ ወርቅ ቤት ትሄድና 595 ግራም ብር ስንት ይሸጣል ብላችሁ ትጠይቋቸዋላችሁ።
ያ የሚነግሯችሁ ገንዘብ መጠን እጃቸው ላይ ካለ አመት ሞልቶት ከሆነ እጃቸው ላይ ከገባ የዛኔ የዘካ ወጪ ይፈታል ማለት ነው። ስለዚህ ያን እንዴት ነው የምናደርገው ከተባለ ያላቸውን ገንዘብ ለ40 ማካፈል ነው ባጭሩ። ለምሳሌ 500 ሺህ ከሆነ 500 ሺህ ሲካፈል ለ40 የሚመጣው ውጤት የዘካ ብር ነው ማለት ነው። አይ በዚህ መልኩ ማግኘት ይችላል። እና ከጥሬ ገንዘብ እስከ ጥሬ ገንዘብ ከወርቁ ሳይሆን ከጥሬ ገንዘብ ከተቀመጠ ገንዘብ ማለት $1,000 ማለት $1,000 ሂሳብ እኮ ወንድ በገንዘብ አይደለም። አሁን ባስቀመጥኩልህ መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት፣ በገንዘብ አይደለም። ከዚህ ያልከል ገንዘብ ካላችሁ ሳይሆን ያሉት በወርቅና በብር ብለው ነው። አሁን ቀጥታ ምን ታደርጋለህ? የገንዘብህ ምን ያክል ገንዘብ ላይ እንደሆነ ለማወቅ በአቅራቢያ ወርቅ ቤት አለ አይደል? ወርቅ ቤት አዎ፣ እዚያ ወርቅ ቤት ትሄድና 595 ግራም ብር ስንት ይሸጣል በላቸው። ቁጥሩን ያዘው። 595 ግራም ብር ስንት ይሸጣል በላቸው። እዚያ የሚመጣው ውጤት ለምሳሌ ይሄ ምን ያክል ይመጣል? $1,000 ይመጣል ካሉ እንደምሳሌ ማለት ነው። እጅህ ላይ $1,000 ከገባ የዘካ መጠኑ አመት ሞልቶት ከሆነ የዛኔ 1,000 ሲካፈል 40 አድርገህ የሚመጣው ውጤት የዘካ ብር ይሆናል ማለት ነው። ምሳሌ ነው $1,000 ያልከው እንጂ የሚነግረው ሌላ ሊሆን ይችላል። ስለዚህ በአቅራቢያ ወደሚገኝ ወርቅ ቤት ሄደህ 595 ግራም ብር ስንት ይሸጣል ትላቸዋለህ። ጌጡ ብር ማለት ነው። የሚነግሩህን ትሰማና ያ የሚነግሩህ ውጤት እጅህ ላይ ገንዘቡ ካለ የዛኔ ዘካ ታወጣለታለህ ማለት ነው። አመት ሞልቶት ከሆነ ይሄ ነው። እና ደግሞ አሁን ለምሳሌ ረመዳን ሊገባ ነው። አሁን የሚቸገሩ ሰዎች አሉ። ቀድሜ ቢያወጣስ ምን ችግር አለው? ጾሙ ሳይገባ ችግር የለው። ጊዜው ቀርቦ ከሆነ ለችግርተኞች ለመድረስ ሲባል የዛኔ ለነሱ ቀድማችሁ ትንሽ ቀደም ብላችሁ በተሰጧቸው ችግር የለው ይቻላል። ይህንን ለማወቅ ብዬ ነው እንትን ያልኩልህ። መርሐባ። ሀይ ሰላም አለይኩም። ሰላም። እሺ ጥያቄ ያለው መቀጠል ይችላል። ጥያቄ ነበረ። እሺ ጥያቄ አለ። አሁን ላይ እንደ ዘመናዊነት እየተቆጠረ ባልና ሚስት አባ እማ እየተጠራሩ እና ይሄ ነገር እንዴት ነው? ኒካህ አያፈርስም ወይ? በአሁን ሙስሊም ሚስትን ማ ብሎ ቢጠራት ኒካህ አይወርድም ወይ? ፊቅህ ላይ ከዚህ በፊት የማስታውሰው ነገር ነበረ። እንደ አንቺ እንደ እናቴ ገርባነሽ ብሎ ቢላት ሚስቱን ኒካሁ ይፈርሳል የሚል ነገር አስታውሳለሁ። እና ከነሱ አንጻር እንዴት ይታያል የሚል ጥያቄ። ፍቅርን ለመግለጽ ከሆነ ችግር የለውም። አንቲ ከظهر أمي የሚለው ፍችን ያ ሌላ ታስቦበት ነው። ነገር ግን ፍቅርን ለመግለጽ ከሆነ ችግር የለውም። ወአለይኩም ሰላም ወራህመቱላህ። መርሐባ። ይሰማል? ሰላም ነው ወሱ? ይሰማል። አንድ ጥያቄ ነበረኝ። እሺ ኦኬ። ሐዲስ ነው። إن مما أتخوف عليكم ويدمو إن أخوف ما أخاف عليكم نبياتنا يالو حديث الله يا سيدنا حذيفة بن اليمان رضي الله عنه رجل يقرأ القرآن حتى إذا رؤيت عليه بهجته يا لا حديث يقتلال أنا مجرش علي سيفوني أنا سال غربيتو جدي متال بشركم يونجلاچو على የሚል ሐዲስ አለ። ሐዲሱ صحيح ነው። صحيح ابن حبان ላይ የሚወጣ ነው። ابن كثير صحيح ብለውታል። አልባኒም صحيح ብለውታል። ካለህ ልምድ አንፃር ለምሳሌ በኢሳያስ አንብብ ይባላል ምናምን ስለ መጽሐፍ ቅዱስ ብዙም አላውቅም የሚል አንድ ጥቅሶች አሉ። ስለ ነብዩ መሐመድ አለይሂ ወአለይሂ ሰላቱ ወሰላም የሚተነብዩ ማለት ነው። አንብብ ይሉታል። እሱም እኔ ማንበብ አልችልም
እንደዚህ አይነት ጥቅስ አለ እና እነዛን ጥቅሶች በትክክል ከወሰድናቸውና የነብዩን ሲራ አለይሂ ሰላቱ ወሰላም የተመለከትን ከሆነ ኤግዛክትሊ እነዛ ነገሮች ስለ ነብዩ መሐመድ እየተናገሩ እንደሆነ እንረዳለን። እኔ በበኩሌ እና በዛው አካሄድ ስንሄድ ይሄ ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱት ግለሰብና ለኡመቴ እኔ ፈርዋለሁ ያሉት እንደመልክሰው የነገሩን ነገር ቢኖር አንደኛ ورفع سيفه على جاره ويدم وسعى إلى جاره بسيفه ورماه بالشرك. كذا سيدنا حذيفة يقولنا قال يا رسول الله هم أيهم أو لا بشو لا شرك تتقامي هنا الرامي أو البرمي ما وانجاينا دم سهية ايش ድምጽህ እየተሰማ አይደለም። ሰሒህ አብዱል ነው እንደሆነ ዲታው አመታት ውስጥ በ1400 አመታት ውስጥ ብቸኛው እነዚህን ምልክቶች ይዞ የመጣ ሰው ቢኖር መሐመድ ኢብኑ አብዱል ወሃብ እና የተወሰነ መመሳሰሎች ስላሉ ይሄንን ሐዲስ እንዴት ታየዋለህ ለማለት ነው። እሺ ያው ነብያችን ሰለላሁ ዐለይሂ ወሰለም ከሚገልጹ ምልክቶች መካከል በተለይ ትንቢተ ኢሳይያስ ላይ ሌሎችም መጽሐፍ ቅዱስ ክፍሎች ላይ ይገኛል። እሺ ትክክል። እንደገና ሌላኛው ደግሞ መጽሐፉን ማንበብ ለሚያውቀው ሰው መጽሐፉን አንብብ ብለው ይሰጣል። ሁሉም ባላውቅም ብሎ ይመልስላቸዋል ይላል። የሚገርማቸው እዛ ላይ ይሄም በሂራ ዋሻ ውስጥ ይሆናል ይላል። የግሪኩ ላይ ባሳያችሁ አማርኛ መጽሐፍ ቅዱስ ላይ ወይንም ከግሪኩ ውጭ ያሉት ላይ እንዳለ ግን ሂራ የምትለውን ቃል አንስተዋታል። በሂራ ዋሻ ውስጥ ይሆናል የሚለውን ቃል አንድ ጊዜ ላቋርጥህና እሱ ይቅርታ፣ አንድ ጊዜ ላቋርጥህና ጥያቄ እዛ ጋር አልነበረም። ጥያቄ በዛው አይነት አካሄድና ፋሽን የተራመድን ከሆነ ነብያችን የተናገሩት ሌላ ሐዲስ አለ። ኢነ ሚማ አተኸወፉ ዐለይኩም ስለናንተ የምፈራላችሁ ነገር ቢኖር ብለው ረጅሉን የቅረኡል ቁርአን ቁርአንን የሚቀራ የሆነ አንድ ግለሰብ ነው ብለው ነብያችን የተነብዩት ትንቢት አለ። ስለዚህ ስለኛ ኡማ ማለት ነው። ስለ ኡመታቸው ወደፊት ነብዩ የተነበዩት ትንቢት አለ። يقرأ القرآن حتى رؤيت عليه بهجته وكان رداء الإسلام يعتراه بلو نبي صلى الله عليه وسلم يتناقروا صحيح حديث عنه لا يزال የሚፈሩትን ሰው የሚፈሩትን ግለሰብ መለከት ሲናገሩ ምንድነው ያሉት? رفع سيفه على جاره أو سعى بسيفه على جاره ورماه بالشرك ጎረቤቶቹ ላይ ሰይፉን አንስቶ ያጠቃቸውና በሽርክም ይወነጅላቸዋል ብለው ነው ረሱል የተናገሩት አለይሂ ሰላቱ ወሰለም። እና ሰይዱና ሁዘይፋ የሐዲሱ አስተላላፊ አንቱ ያላህ መልእክተኛ ሆይ ለሽርክ በእውነት የተጠጋ ማን ነው? ወንጃዩ ነው ወይስ ተወንጃዩ? በሽርክ ወንጃዩ ነው ወይስ በሽርክ ተወንጃዩ ነው? ለሽርክ የተጠጋ ማን ነው ብለው ሰይዱና ሁዘይፋ ሲጠይቁ ቃለ በል አራሚ ወንጃዩ ነው እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ በሰሒህ ኢብኑ ሒባን ላይ አለ። ኢብኑ ከሲር በተፍሲራቸው ጠቅሰው ሰሒህ ብለውታል። አልባኒ ሰሒህ ብለውታል። ይህንን ሐዲስ ልክ የክርስቲያኑን ስለ ነብዩ ሙሐመድ የሚተነብየውን ትንቢት በተረዳንበት አይምሮ አይነት አካሄድ ይህንን ሐዲስ የተረዳነው ከሆነ ከኢብኑ አብዱል ወሃብ ጋር ኢብኑ አብዱል ወሃብ ለምሳሌ መጀመሪያ ዑየይና የትውልድ ስፍራው ዑየይና ላይ ከአሚር ዑስማን ብን ሙዓመር ጋር ሲገናኝ ምንድን ነበር የተባባሉት? ህዝቡ ሽርክ እየሰራ ነው፣ ጂሃድ ለማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል ተባባሉ። ቃል ተግባቡ። እዛ ትንሽ ፈተና ተነሳ። ከዛ ተባረሩ። ሼክ መሐመድ ብን አብዱል ወሃብ ረሒመሁላህ ወደ ድርዕያ መጡ። ድርዕያ ደግሞ እዚህ መሐመድ ብን ሰዑድ ጋር ተገናኙ። አሁንም መልሰው ህዝቡ ሽርክ እየሰራ ነውና ጂሃድ በማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድን ባሻገር ያለው ትገዛለህ ተብለው የ1744 ስምምነት የሚባለውን መሰረቱ። እና ምን ለማለት ነው? በታሪክ ግልጽ የተመዘገበ ነገር አለ። ያ የነብዩ ትንቢት አለይሂ ሰላቱ ወሰላም ሙሐመድ ኢብኑ አብዱል ወሃብን ከዛ ትንቢት ሊያድነው የሚችል ምን አለ? እስኪ እንዴት ያዋለ ይህንን ሐዲስ የሚለው ጥያቄ
ሐዲሱ የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ስለ ኸዋሪጆች አስመልክቶ ነው ዑለሞች እንደፈቱት። እሱን የመሰሉ በርካታ ሐዲሶችን ተናግረዋል። ስለ ኸዋሪጆች የተናገሯቸው ሐዲሶች ናቸው እነሱ። ምንም ሐዲሱ ስለ አንድ ግለሰብ አንድ ግለሰብ ማለት እነ ሚማ አተኸወፉ ዐለይኩም ረጁሉን ብለው ነው ሐዲሱ አንድ ግለሰብ ረጁል ማለት አዳምጣለሁ ታይ ካረለ እስከናገር አዳምጪ ለምን መናገር ሲጀምር አቋረጥ አዳምጥ እሺ خاص በአንድ ግለሰብ ይመጣል ቃል ነገር ግን የታሰበበት ጀማዓዎች ይሆናሉ። አንዳንዴ ደግሞ ጀማዓ ይነገርበታል፣ አንድ ግለሰብ ይታሰብበታል። አሙን ይራዱ ቢል خصوص እንደምንለው አይደል? ታውቃለህ ይሄን ቃዒዳ እየሰማው ነው። አሎ እኮ ይሄን ቃዒዳ ታውቀዋለህ ወይ? ምን የሚል ቃዒዳ? ይሄን ቃዒዳ ታውቀዋለህ? አሙን ይራዱ ቢል خصوص አይደለም፣ እንደዛ አይደለም። አሁን ይሄ ሐዲሱ ቃዒዳ ታውቀዋለህ ወይ? ሐዲስና ቁርአን ያው ቃዒዳና ምናምን ወደ ኋላ እንተው። ሐዲስና ቁርአን ካለን ሐዲስና ቁርአን እንስና አይደለም። አዶ አዳም አንገለባበት እንስና። ሐዲስና ቁርአን ካለን ሐዲስ ነው ቁርአን ነው። በሐዲሳቸው መገለባበት አይደለም። አሎ ስለ ኸዋሪጆች የተናገሩበት ማለት ስለ ኸዋሪጆች የተናገሩበት ብዙ ሐዲሶች አሉ። ሰዎች ከምስራቅ ይመጣሉ። ለምሳሌ አንድ ነገር ስለ ኸዋሪጅ የተናገሩበት ረብ ፈጣሪ ረጋ በል። መጀመሪያ መረጋጋት ይኖረው እንደማችን። እሺ ቀስ በል። አብን ይራድ ቢልኹሱስ ምን አይነት ምንድነው የቃይዳ ታውቀዋለህ? አዎ ቋንቋውም ይገባኛል፣ በደንብ ይገባኛል ማለት የፈለከው ነገር እስኪ ንገረኝ። ምንድነው ለአንድ ሰው የተነገረ ጅምላን ሊያጠቃልል የሚችል አይነት አካሄድ እየነገርከኝ ነው? ይሄ አገባብ ታዲያ የቁርአን አገላለጽ ነው አይደለም? ጥያቄን በቀጥታ ለምን ልትመልስልኝ አልሞከርክም ሼክ ሁሱ? ማለቴ ጥያቄው ግልጽ ነው። ለእናንተ የምሰጋላችሁ ሰው አንድ ግለሰብ ነው። ሰይፉን አንድ ግለሰብ ይነገራል፣ ግን ጀማዓ ይታሰብበታል። ወንድማችን ይኸውልህ፣ ስለ ጀማዓ ተነግሮ ደግሞ ግለሰብ ይታሰብበታል። ይህ የቁርአናዊና ሐዲሳዊ አካሄድ ነው ያልከው ነው። ምሳሌ እየሰጠሁ ነው እንድትረዳ ዘንድ ነው። ማለት ለምሳሌ ሼክ ሁሱ ይቅርታ አድርግልኝና ነቢያችን አለይሂ ወአሊሂ ሰላቱ ወሰላም ስለ ኸዋሪጆች በብዛት የተናገሩበት ነገር አለ። ኸዋሪጆች ናቸው አልን ብንል ደግሞ ኸዋሪጆች አንድ ጊዜ በሰይዱና አሊ ብቻ የሚቆሙ ሰዎች ንገረንሽ እስከ ቂያማው ድረስ ነው። ስለ ኸዋሪጆች ማሳት የፈለከው ስለ ኸዋሪጆች በዝነኛው በድሮህ ስራ ሐዲስ ላይ አሉ። ባጭሩ ቆይ በቃ ይኸውልህ፣ አታዳምጥም እንደ ረጋ በል እንጂ ሰው ሲናገር አዳት መናገር የፈለከውን ሐዲስ ተናገርና ያን ሐዲስ ቀደምት መልካም ሰለፎች ወይም ዑለሞች እንዴት ተረዱት የሚለውንም በዛው ላይ አስከትለህ አውጣው። እስኪ እና ትልቁ ላይ ናፈተው ሐዲሱ ያው በትክክል ልቅራለህ። ሐዲሱ የሰይድና ሁዘይፈት ብን አልየማን ሐዲስ ነው። ሄሎ ልቅራለህ ሳይሆን ይኸውልህ፣ ሐዋ ማን ስምህ ማን ነበር? ይቅርታ በሲሳ እንዳለ ነጅሚ የሐዋ ባለቤቴ ናት። በቃ ማሻአላህ። ስለዚህ ምን ታደርጋለህ? ክፈተውና ሐዲሱን ዑለሞች እንዴት ተረዱት የሚለውን ያንን ሐዲስ ደግሞ በዚያ ላይ እንድናየው ዘንድ ያላ ክፈተው። እሺ አይ እኔ ስላየው ነው ከአመታት በፊትም ጀምሮ ያጠናሁት ስለሆነ እስኪ አንተ በቀጥታ በቃ የት ጋር ይገኛል? አንተ ማክፈት ካልቻልክ ከአመታት በፊት ያጠናኸው ማስረጃ ዝም ይለናፈው። እስኪ ሁሱ ባይብል ሐዲስ ጋር እንደሚገኝ ተናገርና አሎ ይሰማሃል ወይ? ረጋ በል ሐዲስ የት ይገኛል? እሺ ንገረኝ፣ እኔ ላውጣልህ። ሰሒህ ኢብኑ ሒባን ላይ አለልህ። ሰሒህ ኢብኑ ሒባን ቁጥር ስንት ላይ? ቁጥሩን ግዴታ መያዝ የለብኝም። ሰሒህ ኢብኑ ሒባን ላይ እነ ሚማ አተኸወፉ ዐለይኩም ብለህ ሰርች አድርገህ ጻፍና ቁጥሩ ሳይሆን ዋናው ሐዲሱን ማወቁ ነው። የት እንደሚገኝ ችግር የለም። ወይ ደግሞ በሌላ ለፍ ኢነ አኽወፉ ማ አኻፉ ዐለይኩም ረጁሉን የቅረኡ ልቁርአን
ያው ረጅሉ የቅረኡል ቁርአን ማለታቸው ደግሞ ኮድ ነው። በጥናቴ መሰረት ኮድ ማለት ምንድነው? ሁሉም ሙስሊም ቁርአን ፈስረውና ቆይ ቀጥታ ወደ ዑለሞች ግንዛቤ እንድንሄድ ዘንድ ሐዲሱን ተናገረ። ቁጥሩን ተው፣ የት እንዳለ ተው፣ ዝም ብለህ ሐሳቡን ብቻ ንገረን። ጥያቄ እኮ ግልጽ ነው። እሱ ቀላል ነው ማለቴ ከኢብኑ አብዱላህ ወሃብ ጋር በጣም ተመሳሳይ ሐዲስን ምንም አላወቅም። እሺ አይ ምንም ያወቅኩት ነገር የለም። አላህ ሱብሓነሁ ወተዓላ የት ነው ያለው? ንገረን እስኪ። ይሄ አይደለም ጥያቄ። that's not my question። ለምን ወደ ኺላፍ ታመጣለህ? ለምን ወደ ኺላፍ ታመጣለህ? እኔ ልጠይቅህ የፈለኩት አንተ የተናገርከውን የት ነው ማምጣት አልቻልክም? ጥያቄ ግልጽ ነው ትላለህ። ለምን አልቻልኩም? ነገርኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት። ሰሒህ ኢብኑ ሒባን አምጪ በቃ እሱ ሞባይል ያዝና ሰርች አድርግ። በቃ ሚስትህ ስልክ ይዘህ ሰሒህ ኢብኑ ሒባን ያዝና ክፈትና ሰርች ብታረግ ታገኘዋለህ በአንድ ጊዜ። ሰርች አድርገህ እንድታመጣ ስልክ አምጪ ብለውታል። ተቀበልና ስልኩን ሰርች አድርገህ አውጣ። ያላ እስኪ 1000 ያወጣለሁ። እሺ አይ በአንድ ጊዜ እኔ እኮ ጥያቄ ነው እየጠየቅኩ ያለሁት እንጂ እየተከራከርኩ አይደለም። አመለካከት ምን ይመስላል? እሺ ያው ደርሻለሁ። አይ ኖት እስከዛ ጥያቄ ያለ ነው መቀጠል ይችላል። ከላይ ጥያቄ ያለው ካለ ይቀጥል። ሰዎች ከላይ ጥያቄ ያላችሁ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እሱ ወንድማችን እንዴት ቆየህ? አልሐምዱሊላህ። የመጀመሪያ ጥያቄ የሆነ ያጎቴ ልጅ ነበረና በቅርብ ቀን ወደ አኬራ ሄዶ ነበር። እሺ እናም እኔ አሁን በራሴ በኩል ቤተሰቦች ጋር ሳይሆን በራሴ በኩል አሁን በሱ ስም ሰደቃ ማድረግ ይችላለሁ ወይ የሚል ነው። ትችላለህ። ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውዬው ጠየቀ፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት፣ አደራህን በውሃ ላይ ብለው ተናገሩት። ያ ማለት የውሃ ሰደቃ ማድረግን እያመለከቱት ነው። በዚያው ላይ ነብዩ ሰለላሁ ዐለይሂ ወሰለም ወይ ሐዲስ ላይ አፍضل الصدقه سقي الماء ብለዋል። ደላጭ የሆነ ሰደቃ ማለት ውሃን ማጠጣት ነው ብለው ተናግረዋል። አይ እሺ አግኝቼዋለሁ። እሺ ትከፍተዋለህ አንድ ቪዲዮ ካሜራ ልውሰድ ይቻላል? አብሽር። ካሜራ ኢኔብል አልሆንልህ እያለኝ ነው። ሐዲሱን ልቅራለህ፣ ሪፈረንሱን ልንገርህ። ኢነ ሚማ ተኸወፉ ዐለይኩም
رجل قرأ القرآن حتى إذا رؤيت عليه بهجته وكان ابن حبان سنتنا الكم አሁን ይሄን ያገኘሁት ከሻኪር አህመድ መስደር ዑምደት ተፍሲር ሱሕፋ ሁለተኛ ሐዲስ ምን ይልሽ ሐዲሱ ኢብኑ ሒባን ላይ ነበር ኢብኑ ሒባን ላይ የለም ኢብኑ ሒባን ላይ የለም በደንብ አለ ኢብኑ ሒባን ቁጥር ስንት ላይ ይገኛል ማለት እኔ አሁን ቁጥሩን አልሸመደድኩም ይሄንን ሐዲስ ኦልሞስት ቁጥር ቅድም ነው የመጣው በሐዲስ ቁጥርም አልነበረው በሰሃባ ጊዜ ቁጥር አልሸመደድኩም ከየት ነበር ያነበብከው ያለው አይደለም ቁጥር መሸምደድ አይጠቅመኝማ እኔ ዋናው ነገር ሐዲሱ ነው ወይስ ቁጥሩ ነው እሱ እሺ ኢብኑ ሒባን ጋር ያስቀምጣል አንተ እንግባባለን ሐዲስ ዕውቀት ካለን አንተም ታውቀዋለህ ሐዲሱን እኔም አውቀዋለሁ ቁጥር መፈለግ ምን ያስፈልጋል ኢብኑ ሒባን የት ጋር ያስቀምጠው በኢብኑ ሒባን ዘገባ ኢነ አኽወፈ ማ አኻፉ አለይኩም ነው የሚለው የት ጋር ያስቀመጠው ያው መስደር እየሰጠው እኮ ነው የት ጋር ነው መስደሩ ይሰጣል ኢብኑ ሒባን ቁጥር ስንት ላይ ሐዲሶች ቡኻሪ እዚህ ቁጥር ላይ ተብሎ ተቀምጠዋል እንዳለ አዎ ልክ እንደው ሙስሊምም ላይ ሁላችንም ሐዲስ የለም እያልክ ነው ወይስ እንዴት ነው አልገባኝም አነጋገር ሐዲሱ የለም እያልከኝ ነው በቀላሉ አጭር ነገር ነው ሐዲሱ ከፈለከው ተፍሲር ሐዲስ አቋራጭ መንገድ ተፍሲር አቋራጭ መንገድ አይደለም የምፈልገው ተፍሲር ኢብኑ ከቲር ክፈትና ተፍሲር ኢብኑ ከቲር ክፈትና ስለዚህ ሐዲስ ላይ የለም ማለት ነው የተናገርከው ንግግር ለምን አለ እንጂ አልሰማ አልከኛ ሐዲሱን በቀላሉ ትጠይቀኛል ቁጥር የምትፈልግ ከሆነ ደግሞ ኢብኑ ሒባን የራሱ ኪታብ አለ እኮ እንደምን ይኸውልህ ኢብኑ ሒባን የራሱ ኪታብ አለ አይደል አዎ ሶሒህ ኢብኑ ሒባን ላይ ይገኛል አልከኝ ቀደም የቱ ጋር ነው ሶሒህ ኢብኑ ሒባን ላይ ያለው ቁጥር ስንት ላይ እስኪ አሁን ቁጥር አንተ አሁን ይኸውልህ ስለ ቁጥር እያወራህ ነው እኔ ደግሞ ስለ ሐዲስ እያወራሁ ነው ቁጥር ሳይሆን ሐዲስ የሚገኝበትን ስፍራ ነው እየጠየቅኩ ያለሁት ቆይ አንዴ ቁጥር አሁን ቅድም ነው የመጣው ቁጥር ላይ ብለህ ስለ ቁጥር ቁጥር አሁን ቅድም ነው የመጣው ስለ ቁጥር ማንኛቸውም ዑለሞች ሰይ መሐመድ የማን የኢትዮጵያ ዑለሞችና ሙፍቲዎች ሲያወሩ ሰምታል ስለ ቁጥር ቁጥር ኢትዮጵያ ዑለማና ተከራካሪዎች ናቸው ቁጥር የሚያው ማን ኢትዮጵያ ስለ ሐዲሱ ለምሳሌ ሐዲሱን ሰርች ለማድረግ ደግሞ ቁጥር ያስፈልጋል የኢትዮጵያ ሙፍቲና ዓሊም አለ ማስረጃ ማን የኢትዮጵያ ሙፍቲና ዓሊም ንገረኝ እስኪ ለምሳሌ አይደለም ወደ ሌላ እንሂዳው ወደ ጥያቄው እንደ ህፃን ለምን እንሆናለን አንተ እኮ ነው እየሄድክ ያለው ወገናችን ይኸውልህ አንተ እሺ ቀላል እኮ ነው እነዚህን ፍሬዞች ሰርች አድርጋቸው በቃ ቁጥር ለምን ጠይቀኛለህ እነዚህን ፍሬዞች የሐዲሱን ቀውሎች ሰርች አድርጋቸው ኩቱቦች ካለ ኩቱቦች ካለ የሐዲሱን ቀውል አክቹዋል በቃ ሰርች ላድርግልህ ንገረን እሺ ወሰሐ على جاره بالسيف ورماه بالشرك እቺን ብቻ ሰርች ታገኘዋለህ ቀላል እኮ ነው ቁጥሩን መሸምደድ ግዴታ አይጠበቅብኝም ቆይ አንዴሽ وسع على جاره بالسيف ورماه بالشرك الشابشر كفلك حذيفه بلنا ጨምርበት ወይ በላይ ቆም አይሽ الشابشر ቆይ እሺ ቀጥል አሁን ሐሳብህን ቀጥል ሐዲሱ ምን ይላል إن مما أتخوف عليكم رجل يقرأ القرآن قرآንን የሚቀራ አንዳች ግለሰብ ከምፈራላችሁ ነገር ዋነኛው ነው አንድ ግለሰብ ረጁል حتى إذا رؤيت عليه بهجته የብርሃን القرآن ብርሃን በአካሉ ላይ መንጸባረቅ ሲጀምር وكان رداء الإسلام الإسلامنا مردات هنو سيابكا اعتراه تقلبت تقير ونبذه وراء ظهره كمستجربه مرورا كزم وبدأ جاره بالسيف قربيت بسيف جمره ورماه بالشرك أنت مشرك نهبة مالت هنا حديث أسوي ايش ጥያቄ ምንድነው ጥያቄ ምንድነው ይሄ ነው አሁን መጣልኝ ጥያቄ ምንድነው ታሪክን ያጠናል እንደሆነ
እስልምና ታሪክ 1400 ዓመታት ውስጥ ክፍለ ዘመን በክፍለ ዘመን በእያንዳንዱ ክፍለ ዘመን እንዲህ አይነት ግለሰቦች በአራት መካኛለን። ስምምነቱ ምን ነበር? ሰዎቹ ሽርክ እየሰሩ ነው፣ ለላኢላሃ ኢላላህ ጂሃድ እንድናደርግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድ በስተጀርባ ያለውን ጀዚረቱል ዓረብ ትገዛለህ ተባብለው ተስማሙ። ከዛ በተረፈ ደግሞ በጣም ሲግኒፊካንት የሆነ ስለ ሽርክ የተናገረ ሰው በጠቅላላ ታሪኩ እንደ ግለሰብ ሲግኒፊካንት የሆነው ሰይፉ አብን እናገኘዋለንና እዚህ ላይ ሐሳብህን ልጠይቅህ ነው። የኔ አካሄድ በቃ ይሄ የተናገረው ስለ ኸዋሪጅ ነው ብለዋል ዑለሞች፣ ስለ ሙሐመድ ብን አብዱል ወሃብ አይደለም። አሁን የዑለሞችን ፍች ላሳየህ። እሺ ነጅም ነው ስምህ። ይሄን አደገኛ ሐዲስ ስለ ሙሐመድ ብን አብዱል ወሃብ ነው የተናገረው እያለ ነው እንግዲህ አህባሽ መሆኑ ነው። ነገር ግን ይሄ የተናገሩት ስለ ኸዋሪጅ ነው ነብዩ ሰለላሁ ዐለይሂ ወሰለም ብዬ ቅድም ስነግረው ነበር። አይ ስለ ኸዋሪጅ አይደለም እያለ ነበር። እኔ ከሊቃውንቶች ንግግር ከዑለሞች ንግግር ላምጣለህ። ስለ ኸዋሪጅ ነው የተናገረው። አሁን ላስነብበህ፣ ላውጣለህ፣ ላስነብበህ። አሉ ትስማዕ ከላሚ ወላ ይሰማሃል ወይ? ይሰማሃል ወይ? እሺ ወጥቷል። አሁን ተመልከቱ። እኔ ቅድም እነዚህን ሐዲሶች ሲያነብ ጊዜ ምን ብያችሁ ነበር ታስታውሳላችሁ? እንዲህ አይነት በርካታ ሐዲሶች ቁርአን ቀርተው ነገር ግን ሌሎች አካሎችን በኩፍር የሚወነጅሉ ሰዎች የኸዋሪጆች መገለጫ ነው ስለው ነበር አይደለ? አዎ ያው ሊቃውንቱ ዑለሞች ምን እንዳሉ ተመልከቱ። ቃለ ሸይኽ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ስለዚህ ሐዲስ ከተናገሩ በኋላ إذا قال الرجل لأخيه يا كافر فقد باء بها أحدهما. إيه النبي صلى الله عليه وسلم حديثنا. فالمعنى إذا كان ليس أهلا لذلك إذا قال له يا كافر وليس أهلا لذلك، أما إذا كان أهلا لذلك فإنه يبوء بها هو. انتهى كلامه رحمه الله تعالى. كذابها لمنالو الشيخ عبد العزيز بن باز والظاهر من هذا الحديث أنه في حال الخوارج. نرى سيج قال بقال سر الخوارج يتنقرنا يا والظاهر من هذا الحديث أنه في حال الخوارج الذين ابتدعوا تكفير المسلمين يا الله فكفروا أهل الكبائر أو أهل المعاصي وسعوا عليهم بالسيف. يا يتنقلكم الحديث كلبك على نفسه. فتركوا أهل الأوثان لن يملس لنا أكل أنت يملس كلهنا يا سلا خوارجنا وقاتلوا أهل الإسلام وهذا هو وصفهم الثابت في غير هذا من الأحاديث والآثار. إيه مثلون دل حديثوች ስለ ኸዋሪጆች የሚናገሩ ናቸው። አይደለ? ይሄ ነውና ስለ ኸዋሪጆች የሚናገሩ ሐዲሶች ናቸው እንጂ ለሙሐመድ ብን አብዱል ወሃብ አይደለም። ሙሐመድ ብን አብዱል ወሃብ መከፈር ያለባቸውን አካሎች ነው ያከፈረው። ካላቸው በሽርክ በተወጡ የተሻለ ነው። ሙሐመድ ብን አብዱል ወሃብን እንደ ጠላት አድርጋቸው አትያዙት። ስለ ኸዋሪጅ የተነገረውን ሐዲስ ሁሉ ስለ ሙሐመድ ብን አብዱል ወሃብ ነው ብሎ አስተምሯቸዋል። አያችሁ አይደለ? ለምን ከተባለ እሱ እኛን አክፍሮናልና። ተመልከቱ ሐዲሱ የታለ? ያውና ከላይ ሐዲሱን ላውጣለች፣ ችግር የለውም። ያው ሐዲሱ አንተ ያወጣው ያውና እዚህ ጋር ከመጀመሪያው ጋር ኢብኑ ሒባን ላረለ ቆይና ነሰይ ያውና ሐዲሱ እስከ الحمد لله والصلاة والسلام على رسول الله. يا أن حديث الزجار تيال السؤال تيال إن مما أتخوف عليكم رجل قرأ القرآن حتى إذا رؤيت بهجته عليه وكان رداؤه الإسلام اعتراه إلى ما شاء الله. هنا رلامته حديث نجم، هنا رلامته حديث يا أن حديث اسم الكثير يتناقرت هنا እሺ
يزيانه ورد بالزيالي والظاهر من هذا الحديث أنه في حال الخوارج. سل خوارج شنو دي سليلار سلو محمد بن عبد الوهاب ولا ماي يا كلام تبسم. والسلام ورحمة الله وبركاته. ታች መጣለችና እየተከታተለች ነው ስለ መጽሐፍ ቅዱስ ያልኩ ቅድም ላይ ካስታወስከው መጽሐፍ ቅዱስ ላይ የተጨመረ ሐሳብ የተቀነሳለና ያንን ማስረጃ ፈልጋለሁ አሳየኝ ላይ ነበርና አሁን ጠርቻት መጣለች። مرحبا እሺ ተከታተል በደንብ ተከታታይ አሁን በመጀመሪያ